ገበሬው ለምንድነው ፌል ባላረገ ኩላሊት እሰጣለሁ? ጠቅላይ ሚኒስቴሩ ኩላሊታቸው ፌል ቢያደርግ ኩላሊት እሰጣለሁ አለች። ሶል ውሃ ጠጡም እንደዚህ ሲል ነበረ። ሌሎችም መንሱርን ጨምሮ እንደዛ ሲሉ ለምንድነው እነዚህ ሰዎች ተሻምተው ፌል ባላረገ ኩላሊት እንሰጣለን የሚሉት? እንደውም በረከት እንደውም ባሰባትና መጨረሻ ላይ ለምን ጠቅላይ ሚኒስቴሩ ቢሞት እዚች ሀገር ላይ ምን አይነት ቀውስ ይፈጠራል አለች። ዋናው ዓላማ ወይም ፍላጎቷ በህይወት እንዳይቆየን እንዲሞት ማለት ነው። እዛን ጊዜ በሚፈጠረው የፖለቲካል ክራይሲስ ሀገሪቷ ቀውስ ውስጥ ስለምትገባ እሷ ደግሞ ዋና የመሳሪያ ነጋዴና የጥይት ነጋዴ ስለሆነች ያንን ለማሻሻጥ በጣም ይመቻታል። ስለዚህ ምንድነው እቅዷም ሁኔታም ሌሎችም በዙሪያ እንደዚህ ኩላሊት እንሰጣለን ለጠቅላይ ሚኒስቴሩ ሲሉ ነበር። ዋናው ዓላማቸው ጠቅላይ ሚኒስቴሩ እንዲሞት ነው። በዛ ክፍተት ውስጥ መሳሪያ መነገድ፣ ኮንትሮባንድ መነገድ ነው እንጂ ዓላማቸው ሀገር መጥቀም ወይ ደግሞ የጠቅላይ ሚኒስቴሩን መደገፍ አልነበረም ዋና ዓላማቸው። ጠቅላይ ሚኒስቴሩም ለነገሩ ጮሌ ነው። ኩላሊቴ ፌል ሳያደርግ እንዴት ነው ኩላሊት የምትሰጪኝ ብሎ ሸቢ ያስገብቷታል። ሊመቸው ተመችቶኛል። ከሷ በላይ ጮሌ የሆነ ሰው ነው። ቤቷን እስር ቤት አድርጎላታል። ለማንኛውም እስር ቤት ውስጥ ምን እንደምትነግድ እናያለን። ለማንኛውም በረከት ገበሬዋ እንደምታውቋት ሽንኩርት ሳይሆን የመሬትና የጥይት ነጋዴ ነች። ይበልሽ።